በማህበራዊ ህይወታችን ውስጥ የሚገኙ እንደማንኛውም ሰው የሚስቁ የሚጫወቱ እንዲሁም ደግሞ ከሰዎች ጋር ተመሳስለው የሚኖሩ ወንጀለኞች እንዳሉ ታውቃላችሁ። እነዚህ ሰዎች ምናልባት ጓደኛ፣ የስራ ባልደረባ፣ ጎረቤት ሊሆኑ ይችላሉ። ታዲያ ከነዚህ ሰዎች ሳቅና ጨዋታ ጀርባ ለማመን የሚከብዱ ድብቅ ታሪኮች አሉ። ዛሬ በዚህ ቪዲዮ ላይ ራሳቸውን ከማህበረሰቡ ጋር በማመሳሰል ብዙ አሰቃቂ ግድያዎችን እየፈጸሙ እንዲሁም ሳይታወቅባቸው ለዓመታት ወንጀልን በመፈጸም የቆዩ 5 ገዳዮችን እንመለከታለን። በመጀመሪያ የምናየው ቴዲ በንዲ በቅጽል ስሙ አማላዩ ብለው የሚጠሩትን ሰው ነው። ይህ ገዳይ በአሜሪካ ታሪክ ውስጥ በጣም ታዋቂና እስካሁንም የሚወራለት ሲሆን ምናልባትም ለውጭ ዓለም በጣም ቆንጆ አማላይና ብልሃት ያለው ሰው ሊመስል ይችላል። ከዛም አልፎ ቴዲ በንዲ ሳይኮሎጂን ያጠና ሲሆን ትልቁ ህልሙም ጠበቃ መሆን ነበረ። እንዲሁም ደግሞ በአደጋ ስልክ መስመር ላይ በበጎ ፈቃደኝነትም ያገለግል ነበር። ታዲያ ቴድን ከሩቅ ለተመለከተው ሰው ጤናማና ስኬታማ ሰው ሊመስል ይችላል። እውነታው ግን ፍጹም ከዛ የራቀ ነው። ቴዲ በንዲ እንደተናዘዘው ከሆነ በብዙ በአሜሪካ ስቴቶች ላይ ከ30 በላይ የሚሆኑ ሴቶችን በአሰቃቂ ሁኔታ በ1970ዎቹ እንደገደለ ተናግሯል። ይህንን ሊያደርግ የቻለው ቁንጅናውን ተጠቅሞ ሴቶችን በማማለል እንዲሁም ደግሞ የተጎዳና እርዳታ እንደሚያስፈልገው በመምሰል የብዙ ሴቶችን ህይወትም ለመቅጠፍ ችሏል። ችሎት ላይም በቀረበበት ሰዓት ያለምንም ጠበቃ ራሱን በራሱ በመወከል ከዛም አልፎ ብልሃቱን በመጠቀም በድፍረት ሚዲያውን ግራ ለማጋባትም ችሎ ነበር። ቴድ ከአንድም ሁለቴ በነፃ ሳይፈረድበት ከፍርድ ቤት ለመለቀቅ ችሏል። በስተመጨረሻም ቴዲ በንዲ ላደረጋቸው አሰቃቂ ግድያዎች በ1989 በኤሌክትሪክ ወንበር ላይ እንዲገደል ተወስኖበታል። ሁለተኛው ሃሮልድ ሺፕማን በቅጽል ስሙ መልካሙ ዶክተር ተብሎ የሚጠራው ሰው ነው። አስቡት እስቲ ለሕክምና ዶክተራችሁ ጋር ሄዳችሁ እንደ ቀልድ ህይወታችሁን ስታጡት። ሺፕማን በእንግሊዝ ሀገር ውስጥ የተከበረና በጣም ጎበዝ ዶክተር ነው። ብዙዎች ካለባበሱ ጀምሮ እስከ አወራሩ ትሁትና ጽዱ ሰው ነው እያሉ የሚያወሩለትና የሚገረሙበት ሰው ነው። ነገር ግን እውነታው እሱ አልነበረም። ሃሮልድ በዘመናችን ታይቶ የማይታወቅና በጣም ብዙ ነፍስን ካጠፉ ነፍሰ ገዳዮች መካከል አንዱ ነበር። ይህ ግለሰብ ከ250 በላይ የሚሆኑ ታካሚዎችን ከመጠን በላይ የሆነ ማደንዘዣና መርፌን በመውጋት ህይወታቸውን ሊነጥቅ ችሏል። ታዲያ ሃሮልድ የገደላቸው ሰዎች አሟሟት እንዳይታወቅበት ሲል ሐሰተኛ የሞት ሰርተፍኬትን በማዘጋጀትና የታካሚዎቹን የሕክምና ማህደር በማዛባት ለብዙ ጊዜ አሟሟታቸው በተፈጥሯዊ መንገድ እንደሆነ ማስመሰል ችሎ ነበር። ይህን ዘግናኝ ድርጊት እስከ 1998 ማንም ሳይጠረጥርና ሳይዘው መቀጠል የቻለ ቢሆንም በስተኋላም የአንዲት ታካሚ ልጅ እናት በተፈጥሯዊ መንገድ አልሞተችም ብላ ጥያቄ በማንሳቷ ሃሮልድ በፖሊስ እይታ ውስጥ እንዲገባና ጥርጣሬ እንዲያድርባቸው አድርጋለች። በስተመጨረሻም ፖሊሶች ባደረጉት ክትትልና ምርመራ በቁጥጥር ስር የዋለ ሲሆን ሃሮልድ ሺፕማን የእድሜ ልክ እስራትም ተፈርዶበት ነበር። ይሁን እንጂ በ2004 ዓመተ ምህረት በእስር ቤት ውስጥ እያለ ራሱን በመስቀል ህይወቱን ሊያጠፋ ችሏል። ሶስተኛው አንድሬ ቺካቲሎ በቅጽል ስሙም የራሻው ስጋ ቆራጭ ብለው የሚጠሩት ሰው ነው። ከ1980ዎቹ እስከ 1990ዎቹ በፊት የራሻን ህዝብ ጉድ ያስባለና በፍርሃት ያስዋጠ ዘግናኝ ግድያዎች ተፈጽመው ነበር። ይህ የሆነው ታዲያ አንድሬ ቺካቲሎ በተሰኘ አስተማሪና የፋብሪካ ሰራተኛ በነበረ ግለሰብ ነበር። ይህ ሰው ሆን ብሎ ልጆችና ወጣት ሴቶችን በመከታተል በጣም አሰቃቂ በሆነ መንገድ በመግደልና በማሰቃየት ህይወታቸውን እንዲያጡ ያደርጋል። ታዲያ አንድሬ ቺካቲሎ ይህንን የራሻው ስጋ ቆራጭ የተሰኘውን ቅጽል ስም ያገኘው የሚገላቸውን ሰዎች በህይወት እንዳሉ በአሰቃቂ ሁኔታ በመቆራረጥ ያለምንም ርህራሄ ስለሚገላቸው ነበር።
አንድሬም በአጠቃላይ 52 ሴቶችና ልጆችን የገደለ ሲሆን ወንጀሉን ሲፈጽም ለዓመታት ያልታወቀበት ቢሆንም በስተመጨረሻም ድርጊቱ ለመጋለጥ ችሏል። ታዲያ ያንን ሁሉ ዓመታት እንዴት ሳይያዝ ቀረ ብላችሁ ካሰባችሁ በሰዓቱ ራሽያ ብዙም ያልሰለጠነችበት ጊዜ በመሆኑ የፖሊሶች ምርመራ በአስፈላጊው ቴክኖሎጂ መታገዝ ባለመቻሉ ምክንያት የፖሊሶች ምርመራ ውጤት ማምጣት አልቻለም ነበር። ከዛም አልፎ የህግ አካላት ገዳዩን ለመያዝ ካላቸው ጉጉት ምንም የሚያውቅ ንጹህ ሰው ገዳዩ እሱ ነው በማለት የሞት ፍርድን ሊፈርዱ ችለው ነበር። ታዲያ ግን ይህንንም አድርገው ግድያዎቹ ሊያቆሙ አልቻሉም። የህግ አካላትም ይህንን በተረዱበት ጊዜ በድጋሚ ከፍተኛ ክትትልና ምርመራ በማድረግ በ1990 አንድሬን በቁጥጥር ስር ሊያውሉ ችለዋል። ይህ አስፈሪና አሰቃቂ ገዳይ የሞት ፍርድም የተፈረደበት ሲሆን በ1994 ግንባሩ ላይ በጥይት ተተኩሶ እንዲገደል ተደርጓል። ይህ ነፍሰ ገዳይ በብዙዎቻችን ላይ ፍርሃትን፣ ጥርጣሬንና ጥያቄን የሚፈጥር የግራ መጋባትን ስሜት እንዲወርሰን የሚያደርግ ግለሰብ ነው። ዴኒስ ባለትዳርና የልጆችም አባት ነበረ። በሚኖርበትም መንደር የተከበረና የቤተ ክርስቲያን አገልጋይም ነበረ። ከዛም አልፎ የቤተ ክርስቲያኑ የማህበሩ ሊቀመንበርም ነበር። ዴኒስ ከ1974 እስከ 1991 ባሉት ጊዜያቶች ውስጥ 10 ሰዎችን በዊጂታ ካንዛስ የገደለ ሲሆን ግድያውንም ከሌሎች ለየት የሚያደርገው ወንጀሉን ከፈጸመ በኋላ BTK የተሰኘ ምልክትን በስፍራው ላይ በመጻፉ ነው። እንዲሁም ለተለያዩ ሚዲያዎችና ፖሊስ ስቴሽኖች አስፈሪ ደብዳቤዎችን በመጻፍ ለብዙ ጊዜያት ሲሸውዳቸው ቆይቷል። ታዲያ ዴኒስ ይህንን ሁላ እያደረገ ከ30 ዓመታት በላይ ሳይያዝ የቆየ ሲሆን በ2004 ራደር ለፖሊሶች በላካቸው ደብዳቤዎች ምክንያት ለእስር ሊበቃ ችሏል። እሱም ለቀረበበት ክስ ያለምንም ጸጸት ያደረጋቸውን ግድያዎች ያመነ ሲሆን ፍርድ ቤት ውስጥም ወንጀሉን ሲያብራራ በሚረብሽ መረጋጋት ውስጥ ሆኖ ነበር። በአሁኑ ሰዓት ዴኒስ በፈጸማቸው ወንጀሎች የዕድሜ ልክ ጽኑ እስራት ተፈርዶበት ይገኛል። የመጨረሻውና አምስተኛው ጆን ዌይን ጋሲ በቅጽል ስሙ ዘ ኪለር ክላውን ብለው የሚጠሩት ሰው ነው። በቅጽል ስሙ ኪለር ክላውን ብለው የሚጠሩት ጆን ዌይን ጋሲ ለጎረቤቶቹ እጅግ ቅርብና ባለበትም አካባቢ በንቁ ተሳትፎ የሚታወቅ ከዛም አልፎ በልጆች ልደት ፕሮግራም ላይ የክላውን ልብስ ለብሶ በማዝናናት ፓጎ የሚል ቅጽል ስም እንዲሰጡት አድርጓቸዋል። ታዲያ ከሳቂታውና ፈገግታን ከሚያበዛው ጆን ዌይን ጋሲ ጀርባ አደገኛና ገዳይነቱን ደብቆ የሚኖር አስፈሪ ማንነት ያለው ሰው ነው። ከ1972 እስከ 1978 ጆን ዌይን በቁጥር ወደ 33 የሚጠጉ ወጣት ወንዶችና ህጻናትን ቤት ወስዶ በመድፈርና ለሰዓታት በማሰቃየት ከገደላቸው በኋላ ከቤቱ ጀርባ ውስጥ አስክሬኖቻቸውን ይቀብራል። ይህን ገዳይ አስፈሪ የሚያደርገው ነገር ታዲያ ፍጹም ጤነኛና ሰላማዊ በሆነ መንገድ ከሰዎች ጋር የሚኖርና እንዲሁም በከተማው ካሉ ፖለቲከኞች፣ ባለስልጣኖችና ቢዝነስን ከሚያስኬዱ ሰዎች ጋር ጥሩ ግንኙነትን በመፍጠር መልካም ስብዕና ያለውና በከተማው ጥሩ ስምም እንዲኖረው አድርጓል። የጆን እውነተኛ ማንነት የተጋለጠው ታዲያ ከሚያሰቃያቸው ወጣቶች መሃል አንድ ወጣት ከቤቱ አምልጦ በመጥፋት ወደ ፖሊስ በመሄድ የደረሰበትን ስቃይና ከዛ ቤት ጀርባ የተደበቀውን አስፈሪ እውነታ በማጋለጡ ነው። በ1994 ጆን ዌይን ጋሲ የ33 ንጹሃን ሰዎችም ነፍስን በአሰቃቂ ሁኔታ በማጥፋቱ ወንጀለኛ ሆኖ በመገኘቱ በአደገኛ መርፌ ተወግቶ እንዲገደል ተደርጓል።